ቪየትናም ከዚህ ከኤዥያ ሀገሮች አካባቢ ላይ በጣም በአጭር ጊዜ ተነስታ በቀጣይነትና በተከታታይነት እድገቶችን ያስመዘገበች አሁን ወደ ሚድል ኢንካሙ የገባች እቅዳቸውን ደግሞ ስናይ በጠረ ጊዜ ወደ ከፍተኛ ገቢ ሀገራት ለመቀላቀል እየሰራች ያለች ሀገር ነች። በብዙ ነገሩ ከኢትዮጵያ ጋር ያመሳሰላታል። እቺ ሀገር በጀግንነት ይታወቃሉ፣ ነፃነታቸውን በማስከበር ይታወቃሉ። ያው ኢትዮጵያውያንም እንደዚሁ ለቅኝ ያልተገዛ አፍሪካ ሀገር እና እነሱም ደጋግሞ ሲያነሱ ነበር በቪዚታችን ውስጥ። ሁለተኛው እንግዲህ በግብርና ልማታቸውን በተለይ በማዘመን ነው ትልቁን እድገት ያመጡት። ቪየትናም ብዙም የማትታወቅ ሀገር ነበረች፣ ግን ባለፉት 20-30 አመታት ባደረጉት ግብርና ላይ በሰሩት ስራ አሁን በአለም ላይ የቡና ቁጥር 2 ቡና አምራችና ላኪ ናቸው። እኛ ከነሱ ተከትለን ሶስተኛ ላይ ነው የምንገኘው። ቡና፣ ሩዝ፣ አትክልትና ፍራፍሬ ከግብርናው አንፃር ይሄንን ይዛሉ። ከማኑፋክቸሪንግ አንፃር ኤሌክትሮኒክስ እና ቴክስታይል አካባቢ ላይ ትልቅ አቅም አላቸው። በተለይ ወደ ግብርናው ስንመጣ እንግዲህ ቡና ወደ $4 ቢሊዮን ነው እነሱ ኤክስፖርት የሚያደርጉት። ብዙ ልምዶችን ልንለዋወጥ እንደምንችል፣ እንዴት የቡና ሲስተማቸውን ሞደርናይዝ እንዳደረጉ፣ በጣም ከፍተኛ ምርታማነት በሄክታር የሚያገኙ ሀገሮች ናቸውና በውይይታችንም ወቅት አንዱ ያነሳ ነው ይሄ ነው። ሁለተኛው በተለይ የምግብ ዋስትናን ከማረጋገጥና ሩዝን በተለይ ወደ ኤክስፖርትም ከመውሰድ አንፃር ትልቅ ስራ ነው የተሰራው። ወደ 7 ሚሊዮን ሄክታር መሬት ላይ ሩዝ ያለማሉ። ወደ 24 ሚሊዮን ቶን ነው ሩዝ የሚያመርቱት። ለኢትዮጵያ እንግዲህኛ ባለፉት 2 አመታት ወደ 1.6 ሚሊዮን ሄክታር ላይ ሩዝ ማምረት ጀምረናል። በተለይ በሩዝ ልማት ላይ ክቡር ጠቅላይ ሚኒስትራችንም የጠየቁት በስንዴ የሰራነውን ስራ ሩዝ ላይ ለመድገም እየሰራን ባለንበት ሁኔታ ላይ ከነሱ ልምዶችን ለመውሰድ ነው አንዱ ተነጋገርነውና እነሱም በዚህ ፍቃደኝነታቸውን ገልጸዋል። እንግዲህ እነሱ በጣም ትላልቅ ሜኮንግ ዴልታ የሚባል ትልቅ ወንዝ አላቸው። ከዛ ነው ሩዙ አብዛኛው እዚህ ፓዲ ራይዝ የሚባለው ውሃ ላይ የሚተከል ሩዝ ነው። አፕላንድ ራይዝም አላቸው። ተራራ አካባቢ በተለይ በተሰሩ ጠረጴዛ እርከን ላይ ሩዝ ያመርታሉ፣ በቂ ሞይስቸርና ዝናብ ስላላቸው። በተለይ አፕላንድ ራይሱም ለኛ ይሆናል። ፓዲ ራይሱ ደግሞ በተለይ ሰፋፊ ውሃ ባሉበት አካባቢ ላይ የበለጠ ደግሞ ይሄ በቴክኖሎጂው ቫልዩ አዲሽኑ ላይ ሩዝ ላይ ከሰሩት አንፃር በቀጣይነት በስፋት እንሰራለን ብለን አብረን የተነጋገርነውና የተስማማነው ከዚህ ከሩዝ ምርትና ቫልዩ ቼን አንፃር ነው። ከአትክልትና ፍራፍሬ አንፃር ከነሱ የሚወሰደው ልምድ አትክልትና ፍራፍሬን ማምረት ብቻ ሳይሆን ከቀበሌ ጀምሮ የኮልድ ቼን ሎጂስቲክሱን በጣም ኔትወርኩን ሰርተውታል። ቀበሌ ላይ ያለው የሚመረተው አትክልትና ፍራፍሬ እንዳይበላሽ ኮልድ ስቶሬጅ አላቸው። ዌርሃውሲንጉ ላይ ሰርተዋል። ከዛ ደግሞ በኮልድ ቼን ሎጂስቲክስ መንገድ ላይ እንዳይባክን ይሄ ድህረ ምርት ብክነት የሚለውን ነገር ቀንሰው ፍሬሽ ፍሩት ነው ኤክስፖርት የሚያደርጉት። እና እኛ ገና የሆርቲካልቸር ልማቱን ከአበባ በስተቀር ሌሎቹ ትንሽ ኦርጋናይዝ የማድረግና የመሰብሰብ መሰረተ ልማት የመገንባት ስራዎች ስለሚጠይቅ አጠቃላይ ከግብርናው አንፃር በቡና በሩዝ ልማትና በተለይ በአትክልትና ፍራፍሬ ብዙ ምንማራቸው ነገሮች አሉ ከነሱ። እንግዲህ ታዳጊ ሀገሮች እንደመሆናቸው አሁን በፒ4ጂም አንድ ፕላትፎርም መስራች ሀገራት ነን። ልምዳቸው ለማካፈል ፈቃደኛ እንደሆኑ ነው ያናገርናቸው የስራ ኃላፊዎች በሙሉ የገለጹልን። እንግዲህ ከግብርናው ባለፈ በቪዚታችን ወቅትም ያየነው እነዚህ በክሊን ኤነርጂ ላይ ሲሰሩ የነበረው ሶላር ፓነልስ አካባቢ ክቡር ጠቅላይ ሚኒስትራችን ያዩት
ዓለም ላይ እንግዲህ በአሁኑ ሰዓት ዓለም እየሄደች ያለችው ወደ ክሊን ኤነርጂ ወይም ደግሞ ንጹህ አየር ንብረትን የማይበክል ኤነርጂን የማልማት ጋር ነው። ኢትዮጵያ ከዚህ አንፃር ያው ዳይቨርሲፋይ ማድረግ ነው የምንፈልገው እንጂ የኛ ቤዝ ላይን 98% ሃይድሮ ነው። እሱ ማለት ክሊን ኤነርጂ ነው፣ አየር ንብረት ይበክል አይደለም። ግን ሃይድሮ ብቻ በቂ አይደለም። ተርማል፣ ጂኦተርማል፣ ሶላር ለጀመርናቸውን ስራዎች ከማስፋት አንፃር ያየነው ፕሮጀክት በተለይ ኢትዮጵያ ሐዋሳማ እየጀመረ ያለበት ሁኔታ ስላለ እሱን ሰፋ አድርጎ እንዲሄድ ነው ክቡር ጠቅላይ ሚኒስትሩ ኢንካሬጅ ያደረጓቸው ያበረታቷቸው ብሎ መውሰድ ይቻላል። ከዛ ባለፈ በከተማ ልማት ያየነው የስማርት ሲቲ ግንባታቸው የስማርት ሲቲ ፕሮጀክት የዚህ ኦሽን ሲቲ ፓርክ ያየነው በጣም የሚገርም ነው። እንግዲህ እነዚህ ሰዎች ወደ ሚድል ክላሱ ሚድል ኢንካሙ የበዛ ባለበት ሁኔታ የዶሮ መሃል ያለው ከተማ እንዳለ ሆኖ በጣም ተላልቅ እነዚህ ገቢ ያገኙ ዜጎቻቸው ወደ ሌላ ሀገር ሳይሄዱ እዚሁ የሚኖሩበት አይነት ከተማ ነው እየመሰረቱ ያሉትና ይሄ ሀብትን ማቆየት ነው በአንድ በኩል። ሁለተኛ ደግሞ ሌላው አገር ደው የሚመኙትና የሚያዩትን እዚያው ሀገራቸው እየገነቡ ያሉበት ሁኔታ ነው ያለው። ስማርት ሲቲ ግንባታቸው ሁሉን አቀፍ ነው። መሰረተ ልማቱ ይሄ አረንጓዴ የአኗኗር ዘይቤን ውሃን ኢንተግሬት የማድረግ አርቲፊሻል የሆኑ የውሃ ትናንሽ ሐይቆችን ጀልባ የሚሄዱባቸውን የመፍጠር እነዚህ ማለት እንዴ ከኔቸር ጋር የተዛመደ አይነት አኗኗር ዝም ብሎ ህንጻና ግድግዳ ብቻ ሳይሆን ያ አይነት የህይወት ዘይቤ ዩኒቨርሲቲ ያለ ትምህርት ቤት አለ ሰው ያስፈልገዋል ብለው ያሰቡትን ነገሮች በሙሉ በዚህ ውስጥ ኢንተግሬት አድርገዋልና አይ ቲንክ በዛም ኤሪያ ኢትዮጵያ አሁን ያረጋች ካለችው የኮሪደር ዴቨሎፕመንት ስራ ጋራ እንዳለ ኮፒ አድርገን ምንወስደው ነገር ባይሆን ግን ምንወስዳቸው ኤሌመንቶች ምንማርባቸው ነገሮች አሉና በአጠቃላይ ነው ሳየው በተለይ የፒ4ጂ ሰሚት ደግሞ በሚቀጥለው አመት ሀገራችን ነች የምታዘጋጀውና የነበረው ቆይታ እየሰሩ ካሉ ስራዎች ልምድም ከመውሰድ በተለይ ደግሞ በዚህ አብረን ባለንበት ፕላትፎርም ላይ ደግሞ የበለጠ ልምዶችን ለመለዋወጥ ያገዘና አሁን ከስምምነት አንፃር በተለይ በትምህርትና በስልጠናው ዘርፍ እና በንግድና በኢንቨስትመንት ዘርፉ አብሮ ለመስራት ስምምነቶች ተፈራርመዋል። በጣም ትልቁ ነገር የኢትዮጵያ አየር መንገድ ቀጥታ በረራ ወደ ቪየትናም ኦልሞስት እያረገ ነው። ለዛም ይሁን የአቪዬሽን ስምምነት እየተፈረመ ያለበት የተፈረመና ልውውጥ የተደረገበት ሁኔታ ነው ያለው። እንግዲህ የአየር መንገዳችን በጣም ሩቅ የሚባሉትን እንዲህ አይነት ሀገሮች ጭምር ኢትዮጵያን ብቻ ሳይሆን አፍሪካን ኮኔክት እያደረገ ነው። ይሄ ደግሞ ለኛ ትልቅ እድል ይፈጥራል ቅድም ያልናቸውን ኤክስቼንጆች ሁሉ ለመፍጠርና በአጠቃላይ መጨረሻ ላይ ከነሱ ልማት ክቡር ጠቅላይ ሚኒስትራችንም ሲያነሳላቸው የነበረው የቀጣይነት ጉዳይ ነው። በቀጣይነት ስራዎችን ሳይቆራረጥ በአንድ ሐሳቤ መምራት ከተቻለ እንዴት ባጭር ጊዜ ከድህነት ወደ አደገ ኢኮኖሚ መሻገር እንደሚቻል ማሳያ ሊሆኑ የሚችሉ ናቸው። ከዚህ አንፃር እኛ ሀገር የሚወሰደው ነገር ምንድነው? አንዱ የገነባውን ሌላ ያፈረሰ ወደ በለጸገች ኢኮኖሚ ሀገሪቷን ማስገባት አይቻልም። አንዱ የገነባው ላይ ሌላው እየጨመረ እየደመረ ሲሄድ መሆኑን ነው ከነዚህ ሀገሮች ከሌሎችም እንማረው። ስለዚህ ከዚህ አንፃር እንደ ፓርቲም ከዚህ አንፃር እንደ መንግስት የሰሩትን ነገር እንደ ልምድ ሊወሰድ ይችላል። እንግዲህ ሁለታችንም ከጀግንነት አንፃር ተመሳሳይ አቋምና በጣም የውጭ ጠላትን ከመመለስ አንፃር ትልቅ ምሳሌ ያለንን ግን ውስጣቸው ደግሞ ለስራቸው በዛው ልክ
አንድ ላይ ቆሞ ነው አገራቸውን እየገነቡ ያሉት። ከኛ አንፃር በዚህ ጉዳይ ላይ ትንሽ ህዝባችንም የተለያየ የፖለቲካ እይታና ዓላማ ያላቸውም ፓርቲዎችም ቢሆኑ አገር በቀጣይነት ካልተሰራ ሊገነባ እንደማይችል ከነዚህ አይነት ሀገሮች መማር እንዳለብን ነው ትልቁ እንደ ለሰንም እንደ ሉካንም ካየናቸው ትልቁ ሳቢዎች ውስጥ አንዱ ይሄ ነው ቀጣይነት የሚለው ነገር